ቆይ ሼር ብታረጉልኝ ምን አለበት? ብታበረታቱኝ ሰምታችሁኝ ከሚታልፉ ማለት ነው። ኧረ ተው አበረታቱኝ። ይህንን ደግሞ ሼር ሳታረጉት እንዳታልፉ። ለብዙዎቻችን ደግሞ ለብዙ እህቶቻችን ደግሞ እንደዚህ ለተበደሉ ለተጎዱ እህቶቻችን ይጠቅማል ማለት ነው። ሼር ብታረጉላቸው የምሬ ነው የሚላችሁ። እስኪ ሼር አድርጉት ማለት ነው። ብዙ እህቶቻችን እያለቀሱ ደምንባ እያለቀሱ የሰሩበት የደከሙበት ራሱ ማለት ነው ስንት ዋጋ የከፈሉበትን ሚያጡ አለው። ሰው ለመርዳት ሰው መሆን ብቻ በቂ ነው ማለት ነው። እና እናንተም ደግሞ እስኪ ሼር አድርጎት፣ አይከፈልበትም። አንድ ሰው በሰማው ብዙ ሰው ይጠቀምበታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህማ ቤተሰቦች እንዴት ናቸው? እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ በልልኝ። እንደተለመደው አዲስ ቪዲዮ ቀጭ ብያለሁ። ራህማ ነኝ እና እንዴት ናችሁልኝ እላችኋለሁ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብም ለምታደርጉኝ እጅግ አድርጌ ከልብ አመሰግናለሁ። ለምታበረታቱኝም አላህ ያክብርልኝ። ያው እንደተለመደው አዲስ ቪዲዮ ነው ከቻልኩላችሁ እቺንና እነኝን ሰዎችን ባለፈው ይዤላችሁ መጥቼ ነበረ። ያው ያልጨረስነው ነገር ስለነበረ ድጋሚ ይዤያቸው የመጣሁትኝ ምን ላይ ነበር ያቆም ነው? በአንድ ድንጋይ ሁለት ወፍ ነበረ። ይሄኛው ልጅ ደግሞ አንዷ ከውጭ ሀገር አንዷን ከኢትዮጵያ ነበረ ያፈቀረው። ኦንላይን ከውጭ ሀገር የሄደችዋ ደግሞ ኦንላይን ነበር የተዋወቀችው። ከኢትዮጵያውያን ደግሞ መጀመሪያም ትውውቅ አላቸው ማለት ነው። ያም ነገር ደግሞ በምን ላይ ነበር እንደዚህ ሊጋጩ የቻሉት ልትሉ ትችላላችሁ። ያው ውስጣችን ጥያቄ ስለሚፈጥርብኝ አጠር መጠን አድርጌ ግልጽ እንዲሆንላችሁ ልነግራችኋለሁ ኢንሻአላ። እቺ ልጅ ማለት ነው ምስሉ ላይ የሚታዩት ልጅ እሷ ነበር ከሀገር ውጭ የነበረችው። አፍቃሪዋም እሷ ነበረች። ተፈቃሪው ደግሞ ወንዱ ነበረ ማለት ነው። እንግዲህ በአሁን ጊዜ ደግሞ ወንድ ልጅ ማፍቀር ትቶ ሴት ልጅ ማፍቀር ጀምራለች ማለት ነው። ምን አለው ሰውን ምን አላት እየተባለ ነው። ሴት በለፋችበት በደከመችበት ስንት ዋጋ በከፈለችበት ያንም ላቧን ድካሟን ደግሞ ማን ይረዳታል? ካላህ ውጭ ማለት ነው። ስንት ዋጋንን ከፍላ ነው ለዚህ ደረጃ የምትበቃው። ሰው ስለዛ ይህኛው ጥቁር የለበሰው ልጅ ነው ማለት ነው። እንግዲህ ይቺ ልጅ በጣም ነው የምትወደው፣ በጣም ነው የምታፈቅረው። እስቲ ሀገር ስትገባ ድረስ ሀገር ስትገባ ራሱ ቤተሰቦቿ በጭራሽ የሚያውቁት ነገር የለም፣ ማንም አያውቅም። ለሱ ነበር ፍቅሯን አስበልጣ ከምንም ከማንም በላይ ከቤተሰቦቿን በላይ ፍቅሯን ነበር አስበልጣ ለቤተሰቦቿ ሰዓት ነገር ቀጥ ብላ ወደ እሱ ጋር የሄደችው ነበረ። ስትሄድ ደግሞ ያልጠበቀችው ድብዳ ነው የጠበቃት። እንግዲህ ወንድ ልጅ አንዳንዴ በምናምነው ልክ አይታመንም። ሴትም ልጅ ደግሞ የዋህ ስለሆነች በትንሽ ነገር ትሸነፋለች ማለት ነው። እሷም የለፋችበት የደከመችበት ብዙ ዋጋ የከፈለችበት እሱን አምና ነበረ። ማንም ጣልቃ ሳይገባ ወይ ቤተሰቦቿ ወደ ማንም ጣልቃ ሳይገቡባት ነበረ ለሱ እንዲሰራላትና የለፋችበትን እሱ እንዲረከባት ዋስትና የሰጣችው የነበረው። እሷ ግን ከምንም በላይ ፍቅሯን ነበር ብላ የመጣችው ነበር። ስትመጣ ግን በአንድ ድንጋይ ሁለት ወፍ ነበር አስቀምጦ የጠበቃት። ያችም ልጅ ደግሞ ያው አርግዛለች ማለት ነው። አስቦት እስኪ እቺንም አለውልሽ ይላታል፣ ያቺንም አለውልሽ ይላታል ማለት ነው። ያቺ ልጅ ደግሞ እንግዲህ እንዳረገዘች ምን ያው ከዚህ በፊት በጣም ኮንታክት ግንኙነት እንዳላቸው በጣም ቀረቤታ እንዳላቸው ለዚህ ለማሚ ነበር የነገረችው። ማሚም ደግሞ አላህ ይስጠው በጣም ለልጁ ቅርቡ ጓደኛው ስለሆነ እሱም ደግሞ አብሮት ነበረ ኤርፖርት የሄዱት። እሱም አበባ ይዞ ደስ በሚል አቀባበል ነበር የተቀበላት ማለት ነው። ያቺም ደግሞ ኢትዮጵያ የነበረችው አስቀድማ ነው እንግዲህ ለጓደኛው ለማሚ የተናገረችው ማለት ነው። ያን ነገር በውስጡ ይዞ ስለነበረ አላህ ሲያጋልጠው ይሄንን ልጅ ያን ያስታውቆ ስለነበረ እሱ ደግሞ ቤት ከገቡ ትንሽ ከተረጋጉ በኋላ ደግሞ ኮራው ደግሞ ሊያምን ራሱ አልቻለም ማለት ነው። ያችን ያረገዘችዋን አለውልሽ የሚላት የነበረው እችን ልጅ ሲያረጅ ደግሞ በደቂቃ ነው የተቀየረባት። አስቦት እስኪ ሱብሃንአላህ። አላቅሽም እስከ ማለት ድረስ ነው የደረሰው ያችን ልጅ ማለት ነው። አብሯት የኖረው
በቤቱ አብሯት የኖረ እስከ ስንት ወር መድረስ ነበር አብረው የኖሩ ማለት ነው። እቺ ትመጣለች ሲባል ነው እንግዲህ ትንሽ የራቃት እንጂ በደንብ ነበር ሲያወራት የነበረው። ለዚች ልጅ ደግሞ አላህ የለፋችበትን የደከመችበትን ላቧን አላህ ሲመልስላት ከማሚ ጋር አላህ አገናኘው ማለት ነው። እሱን በጓደኝነት አንዳንዴ እኛን ሴቶችን የዋህነት ያጠቃናል። ከቤተሰቦች ይልቅ ሌላውን ሰውን ባዳውን ሰው እንደ ቤተሰብ አድርገን ከቤተሰብ በላይ ለቤተሰብ ማናስበው ያክል ለሱ እናስባለን ማለት ነው። እንግዲህ አልሐምዱሊላህ ረቢል ዓለሚን ቤቱንም እኔ አልፈልግም ብደክምበትም ራሱ ቤቱንም አልፈልገው ጥንቅር ብሎ ይቅር እኔ ሰርቼ ያገኘዋለሁ። አሁን ላይ መስላት ይችላል እንደዛ ስትል ማለት ነው። በኋላ ነው የሚጸጽታት የሚቆጫት ሁሏ ስታደር እንዴት እሷ ፈለፋችበት ደግሞ እሱስ አግብቶ ሌላ ያችን አፈቅራትን ልጅ አግብቶ ሲኖር ስሜተኛው አያረግም እንዴ? በጣም ከባድ ነው። ለሱ ባይመስለው በጣም ከባድ ነበረ። አልሐምዱሊላህ ይሄ ጓደኛውን በጣም ጎበዝ ጀግና ስለሆነ ቃል አስገብቶት በብልሃት ይዞ ደግሞ ካርታውን እንዲያሳየው ሲያደርግ አሳይቶት እሰጣታለሁ ብሎ አልሐምዱሊላህ ቃል ገብቶለት ነበረ ለሱ። የሆነ ጊዜ ደግሞ በጣም ነው የመታት የተደበደበችው እቺ ከስደት ሄደችው ማለት ነው። በጣም ፊቷን ላባብጡ ምናምን ፎቶውን አላስገባሁላችሁም እንጂ ማለት ነው። በዚህ ልክ ደግሞ ሰውን ማስቀየም ሰውን እንደዚህ እንባ ማስለቀስ ጥሩ አይደለም። እኛስ ብንሆን የእሱ እህት ቢሆን ደስ ይለዋል፣ እናቱስ ብትሆን ደስ ይለዋል። ሴት ልጅ ማለት እኮ እኔ እንጃ ሁሉ ነገር እኮ ናት። እናትም እህትም ጓደኛም ሁሉ ሚስትም ሁሉ ነገር ናት ማለት ነው። ያን ነገር በሱ ቤተሰብ ሲደረግ ደስ እንደማይለው ሁላ ይችም ልጅ ደግሞ የነገ ቀን ሚስት ትሆናለች፣ እህቱ ትሆናለች፣ ኧረ ብስሚላ እናት ትሆናለች። ስንት ነገር በዚህ ልክ ግን እሷን መጉዳት አይጠበቅም ነበረ። ግን በጣም ነው የጎዳት፣ በጣም ነው ልቧን የሰበራት። እንግዲህ እሷም ደግሞ ከምስቱ ጋር ከዛች ምስቱ ጋር ሆኖ ቪዲዮ ምናምን ሰርተው ቤቱን ማየት ይፈልጋለሁ ብላ ካርታይን መቀበል ይፈልጋለሁ ብላ ስትሄድ ደግሞ የሌለ ብጥብጥ ነው የተነሳው። በጣም ተበጣበጡ፣ በጣም ተረባበሹ። እኔ ከአንተ የሚፈልገው ካርታይንና ካርታይን ብቻ በስሜ እንድታዞርልኝ። ቤቱ በማን ስም ነው ተብላ ስትጠየቅ ራሱ በሱ ስም ነው፣ ምክንያቱም እኔ ስደት ላይ ስለነበርኩኝ በሱ ስም ነው የተደረገው ነው ያለችው ማለት ነው። አሁን ሆኖ ግን አልሐምዱሊላህ ረቢል ዓለሚን ካርታውን በእጇ አላህ አስገብቶላታል። ስሙን ደግሞ ኢንሻአላህ በቅርቡ አዞሮላታል ይባላል። እንግዲህ ኢንሻአላህ በሱ ብዙም እንትን እርግጠኛ ስላልሆንኩ ነው ቤቱን አዞረላት አላዞረላት የሚለውን። ካርታውን ግን በእርግጠኝነት ሰጥቶታል ለማሚ ማለት ነው። መጀመሪያም ባይዘው የሰጥቶት ነበር። እሷ ግን ከህይወትህ እወጣልሃለሁ፣ ከህይወት እንዲወጣልህ ከፈለክ ቤቱን እና በስሜ ብቻ አዞርልኝ። ያችም ጭቅጭቅ ኧረ ስንቱን ብስሚላ በጣም ከባድ ነው። እናንተስ ምን ትላላችሁ በዚህ ነገር ማለት ነው? እስኪ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ ማለት ነው። እንደዚህ በጣም የተበደሉ በጣም የተቸገሩ በጣም ሰርተው ደግሞ ድካማቸው ላባቸውን የህመማቸውን የደበቁበት ብዙ እህቶቻችን አሉ። እስኪ ለእነሱም ሼር አድርጉላቸውና እንደዚህ አይነት ነገር ደግሞ ከፈለጋችሁ ከእንደዚህ አይነት ሰው ጋር አላህ ያገጣጥማችኋል፣ ሀቃችሁ ይመለስላችኋል። በሌላ ቪዲዮ እስከምንገናኝ